ኢንቴንሽናል የተሰሩ ማስታወቂያዎች አሉ። ወይኔ ዘንድሮ ይሄማ ዙር ለእኔ ይደርሰኛል፣ እኔ 14 ቆርጬ አልደረሰኝም፣ የአሁኑ ዕጣ ግን መድረስ አለበት። ይህ ግድ ሲባል በጅምላ የሚያስብ እና ሰንበዲን የሚከተል ሰው ኦኬ እኔም 20 ብቆርጥ ይደርሰኛል ማለት ነው፣ እሷ እንዲህ ካረገች ብለው የሚሄዱ አሉ። እሷ እንደዚህ ካለች ብለው ሂዱ ሲባሉ የሚሄዱ አሉ አይደል? እሷ እንደዚህ ካረገች እና ከገዛች እኔም በዚህ ብገዛ ምናምን ብለው የኛ ሰው ታውቃለህ፣ በቃ የ20 ዕጣ ይገዛል፣ 25 ዕጣ ይገዛል፣ ሰው 50 ሺህ 100 ሺህ እያለ ገዛዝቶ ይኸውልህ፣ ሎተሪ እንኳን እኮ በዓለም ላይ አንድ እድል ነው አይደል? እስቲ 100 ሺህ ብር ሎተሪ የገዛ ሰው ታውቃላችሁ? ማለት የተረፈው ካልሆነ በስተቀር የ100 ሺህ ብር ያውም በ1 ሺህ ብር እኮ ብዙ ቶምቦላ የምትገዛበት እዳል አገር ላይ አለ። እስከ 100 ሺህ ብር የሚገዛ ሰው አለ ብለህ ነው? እኔ የሰማው ነገር እስከ 200 ሺህ የገዛች ልጅ ደረሰ ይልካልኛለች። 200 ሺህ ብር ገዛች ማለት 100 ከብዛት የሚገኝ በቃ ማለት ከብዛት የሚገኝ ስለመሰላቸው እኮ ነው። በቃ 20 ሺህ ማለት ነው። አሁን ነምበሮቹን ደግሞ እስቲ የገዛችሁ ሰዎች የመጨረሻ ነምበሩን ማወቅ ስለምፈልግ እስቲ እንትን የገዛችሁ ሰዎች ቁጥር ላኩልኝ። ከ80 ሺህ በላይ ያላችሁ ማለት ነው። በየትኛውም ዙር የመጨረሻው ቁጥር አንደኛ ዙርም ሁለተኛ ዙርም ሶስተኛ ዙርም እስከ አምስተኛ ዙር የመጨረሻውን ቁጥር ነው የምፈልገው። አሁን 79600 አግኝቻለሁ። ከዛ በላይ ቁጥር የነበራችሁ ሰዎች ላኩልኝ፣ በውስጥ ላኩልኝ ፕሮፋይል ላይ። ምክንያቱም የቁጥር ልዩነት አለ ተስፌ ኖ የምታውቀው በዛ ነው። አሁን 01 02 ተብሎ እኮ ነው ቁጥር የሚሰጥ። አንድ በገዛ ቁጥር 01 ነው፣ ሁለት እያልክ እስከ 100 እስከ 1000 ይሆናል። የመጨረሻው ዙር የአምስተኛው ዙር 0 ነው የሚመጣው 100 ላይ ኖ 101 ነው እንጂ አንተ ደግሞ 102 103 ምናምን ብሎ ከዛ 200 201 እያለ 1000 2000 100000 ምናምን እያለ ይሄዳል። የመጨረሻው ቁጥር አሁን 79000 ተልኮልኛል። 79000 ትኬት ተቆርጧል ማለት ነው በዛ ዙር 79000 ትኬት በአንድ ዙር። አዎ በአምስተኛው ዙር 79000 ከዛም ሊያልፍም ይችላል። 79000 ትኬት በ20000 አብዛው እስኪ ኖ በ2000 79000 ያ ሲብ ምንድነው የምታወራው? 79000 ትኬት አንድ ዙር ብቻ። ያ 79000 ሰው አለ ቲክታክ ላይ ማለት ነው። በዚህ እኛ ብቻ ነበር የሚመስለኝ። ኖ አንተ እኮ 20 ስትገዛ 20 የተለያየ ቁጥር ነው የሚሰጥ። በአንድ ሰው 20 የተለያየ ቁጥር ይሰጠዋል። ቆይ 79000 ነው በ2000 አብዛውሽ። አሁን ተምሮ ያስፈልገዋል። አብዙታ ስታበዙት ይመጣልሃል። እስኪ አብዙት ከታች ያላችሁ 158 ሚሊዮን ያ 158 ሚሊዮን በሰፊው የምመጣበት ነገር አለ ቤተሰቦች። አሁን በሰፊው ነው የምመጣበት። ኖርማሊ እዚህ ጋር መነካካት እንዳይሆን በተባለው ቤት እነሱም መምጣት ከቻሉ ያው ጀስ መጠየቅ ነው። እኔ ድርጅቴ መጠየቅ ኃላፊነት አለው። አንተ ማነው የምትጠይቀው ከተባለ የኔ በጎ አድራጎት ድርጅት አረብ ሀገር ላሉ ሰዎች ብራቸውን እንዳይበሉ በህግ ከለላ ይሆናል፣ አዌርነስ ይሰጣል። ፍቃድ ከሲቪል ማህበራት የተሰጠኝ በእነዚህ ነገሮች ነው። ያግዛል፣ የታመሙትን ያግዛል፣ ይረዳል፣ እነሱም ፕሮቴክት ያደርጋል። ታርጌቱ ደግሞ የሚገርመው አረብ ሀገርና ደቡብ አፍሪካ ያሉ ወገኖቻችን ላይ ነው። ከህግ ማዕቀፍም ፍቃድ የተሰጠኝ በዛ በድርጅቴም ስም ነው የምጠይቀው፣ በዛ ድርጅቴ ስም ነው። ብዙ ነገሮች አሉ። እነዚህ አሁን 158 ሚሊዮን መሆኑ አይደለም። በኢትዮጵያ የኤንጂኦ ህግ 70% ለተቋቋምኩበት ዓላማ ማዋል አለብህ። ለምሳሌ ከቤት ዕጣው ውጪ በዊልቸር ላሉ ወገኖቻችን ነው አይደለ ድርጅቱ የሚረዳው። 70%ቱ በብሩ ዊልቸር መገዛት አለበት። ከ158 ሚሊዮኑ 70%ቱ ዊልቸር መገዛት አለበት በኢትዮጵያ የኤንጂኦ ህግ። 30% ለስራ ማስኪያጃ ለፋይናንስ፣ እዚህ ለሚመጣው ፕሮግራም ለሰራተኞች ነው።
ስለዚህ 100% ለራስ የምታውለው ነገር ምንም የለም በሀገሪቷ ህግ መሰረት ማለት ነው። ስለዚህ 158 ሚሊዮን ከተቆረጠ የስንት ብር ነው ዊልቸር የተገዛው? ስለ ወገኖቻችን ከተገዛ የስንት ብር ነው የተገዛው? ከነሱ ነው የምንጠይቀው። እነኛን የሚያብራሩልን እነሱ ናቸው ማለት ነው። ስለዚህ በእነዚህ መንገዶች ውስጥ ሲጠየቅ እስከዛሬ የተሰጡት እንግዲህ ሚዲያ ላይ ያየናቸው ነገሮች ከ2000 አይበልጡም ዊልቸሮቹ። እነዛ ዊልቸሮች ደግሞ ዋጋቸው ከ25000 እስከ 50000 ብር ነው። አምቦርቅ ቀን የያዝ ነው በጣም አስፍቶ ከ25000 እስከ 40000 ይሆናሉ ተብሎ ገበያ ላይ ያለው አሁን 32000 ብር ነው በአሁኑ ሰዓት የአንዷ ዊልቸር ዋጋ ማለት ነው። where is the rest of money ነው? እነዚህ ሌሎቹ ብሮች የት ናቸው? ማን ነው ኦዲት የሚያደርገው? እኔ አሁን አንድ ነገር አለ እዚህ ጋር ለዊልቸር እችን በዚህ ስራ አድርገን ለዊልቸር ለተለያየ ለአቅመ ደካማ መርጃ ነው ተብሎ ነው አይደል? ህጉ ይፈቅዳል ይሄንን የዕጣው ፍቃድ መኖር የለበትም። ሲጀመር በሀገሪቷ ህግ ማንኛውም በጎ አድራጎት እንደዚህ አይነት ጌም ዕጣ ውስጥ መግባት አይችልም። ብሔራዊ ሎተሪ ብቻ ነው የሚችለው። እዛ ባለው ስርዓት ውስጥ በጎ አድራጎት ሆኖ እንደዚህ አይነት ዕጣ ማዘጋጀት በሀገሪቷ ህግ ነው። ማን ነው የሰጠው? እንዴት ነው የተፈቀደው? እሱም ሌላ ጥያቄ ነው። ወይ የተቀየረ ህግ ካለ ድርጅቱንም ኢንስቲትዩቱንም ጠያቂዎቹን ነው የምንጠይቀው። በነገራችን ላይ ፍቃድ የሰጡት ሰዎች እንደዚሁም ብሔራዊ ሎተሪ ይጠይቃል። ሲቪል ማህበራትም አዲስ ህግ ወጥቶ ከሆነ እኛም እንድናውቀው ነው። ኤንጂኦ ሆኖ የዕጣ ሎተሪ እንደዚህ ማዘጋጀት አትችልም በሀገሪቷ ህግ። 58 ሚሊዮን ስንት ነው? ቢያንስ 58 ሚሊዮን ከሆነ እኮ 100 ሚሊዮን መገዛት አለበት ዕጣ የሚደርሰው ቤት አነሰ ተብሎ። አሁን ባለው ሂሳብ ብር የተሰጣቸው ሰዎች 5 ሚሊዮን ነው የሚሰጣቸው። ባለ 3 መኝታ ደረሰው ተብሎ የሚሰጠው በብር ከፈለገ 5 ሚሊዮን ነው። እነዚህ ደግሞ ቤቶች በራሳቸው ሎኬሽናቸው የት ነው ኢንተርናሊ ነው እየታየ ያለው። በቃ ይሄንን ያማረ ቤት ውብ ቤት ተብሎ ኢንሳይድ ነው የምናየው እንጂ ሎኬሽኑ የት ነው የት አካባቢ ነው እየደረሳቸው ያለው የመግብራት አክሰስ አለ ወይ ምቹ ነው ወይ ለቦታው ምናምን የሚለውን ነገር በደንብ መታየት አለበት። አሁን የ5 ሚሊዮን ብር ባለ 3 መኝታ ኮንዶሚኒየም ቦታው የት እንደሆነ ብትገምት በቃ ሩቅ ነው። ለምን? ከተማ ላይ ያሉት ፕራይሶች እንደዛ ስለማያሳዩ ማለት ነው። ከተማ ላይ ያሉ ኮንዶሚኒየሞች አሁን ጎተራ 12 ሚሊዮን ብር ነው ባለ 3 መኝታ ቤት የሚሸጠው። ጎተራ ኮንዶሚኒየም እንደዚህ እንትን ስትል 158 ሚሊዮን ነው እንደሆነ እኮ የተደመረው አሁን የ79 ወጣ 158 ሚሊዮን። ምን አይነት ቀልድ ነው እየተቀለደ ያለው? 158 ሚሊዮን እኮ የኢትዮጵያ ባጀት እኮ ነው አመት። ቤቶቹ ማለት እነዚህ በሶስተኛው ዙር በዛ በ158 ሚሊዮን ብር የወጡት ቤቶች እንኳን ማክሲመም አሁን ባለ 1 መኝታ 3፣ ባለ 2 መኝታ 3፣ ባለ 3 መኝታ 3 ነው። 9 ቤቶች ናቸው አይደል? ባለ 3 መኝታዎቹን 5 ሚሊዮን ነው የሚሰጡት። 15 ሚሊዮን ብለህ ትይዘዋለህ። ባለ 2 መኝታውን ደግሞ ዝም ብለህ 4 ሚሊዮን ብር አድርገው 12 ሚሊዮን ይሆናል። 12 እና 15 ኦልሬዲ 29 ሚሊዮን ይሆናል። ባለ 1 መኝታውን 3 ሚሊዮን ብለህ ብትይዘው 9 ሚሊዮን 29 ሚሊዮን እና 9 38 ሚሊዮን ማለት ነው። ጠቅላላ ቤቶቹ ሂሳብ ወጣ ብትል ጠቅላላ ወጪ ለፕሮግራሙ ለዝግጅቱ ለእያንዳንዱ እንትን ማድረጊያ እንኳን ተንቦርቆቆ ከነሰራተኛው 50 ሚሊዮን ቢወጣ 100 ሚሊዮን አለው ማለት ነው አካውንቱ ላይ ያ ድርጅት። ከ100 ሚሊዮኑን 70%ቱን ለዊልቸር ማድረግ አለበት ከያዘው ዓላማ አንፃር። በመጀመሪያ ደረጃ እሱ ሳይሆን 50 ሚሊዮን የሚወጣ 40 ሚሊዮን የሚወጣ በመጀመሪያ ደረጃ ኦዲት የሚደረገው ማን ነው? ይሄን ያክል በቂ ነው፣ ለዚህ ወጪ ይሄ ነው፣ ለዚህ ቤት ዕጣ አገልግሎት ይሄን ወጪ ብናደርግ ይሄ ለቤቱ ቢውል ተብሎ እንደ ዕጣ ትርፋማ። በእርግጥ የተወሰነ ለእንቅስቃሴ ሰራተኛ አለ፣ ለደሞዝ የሚከፈላለ ያን ሂሳብ ይደረጋል። በዚህ አጋጣሚ ህጋዊ ፍቃድ ያለው ወይ? ማነው ኦዲት የሚያደርገው? በህግ የታወቀ ነው ወይ? ህጋዊ ፍቃድ አለው ድርጅቱ ህጋዊ ፍቃድ አለው። ህጋዊ ፍቃድ ያወጣበትንም ብዙ ዶክመንቶች አሉ። መቼ እንዳወጣ ሎተሪ ዕጣው አለው ፍቃድ
እሱ ላይ ነው የምናወራው። እንዴት ነው የወጣው፣ ለምንድን ነው የወጣው የሚለው ላይ ነው። አሁን ስንተኛ ዙር ላይ ነው የወጣው? ብዙ ነገሮች አሉ። አሁን እዚህ ጋር ማልናገረው እኔ በበቂ ዶክመንት እነሱንም መሞገት እና መጠየቅ የምፈልገው ነገር አለኝ። መቼ እንዴት እንደወጣ ማውቃቸው መረጃዎች አሉኝ። መጀመሪያ ሲጀመር በምን አይነት መንገድ እንደተጀመረ ኢቭን እዚህ ጋር ለእናንተ ነው የሚቆረቆረው የሚሉት ሰዎች በራሳቸው ምን አይነት ፓርትነርሺፕ ነው ያላቸው? ገባ አይደለ? አምባሳደር ተደርጎ ሰንበዴ ሲመረጥ ዝም ብሎ አይደለም የተመረጠው። ወደ አምባሳደርነት የተቀየረበትንም ስቴፕ እናውቀዋለን። መጀመሪያም የተመጣበትን ነገር ያው እዚሁ ሚዲያው ላይ ነው አይደል ያለ ነው። መጀመሪያ ሲመጡ ጊፍት ሰጠው ገቡ። እጣ እንደዚህ እናካሄድ ያለን ሪም ጎልድ መኪና ደረሰኛለች። ሪም ጎልድ የሀቢባ ጓደኛ ናት። ይሄ ደግሞ ሪም ጎልድን ተጠያቂ ናት። መኪና እሷ እጣ ደርሷት ነው 500,000 ነው እጣ የደረሳት። እሷ ምንም ችግር የለውም ከእጣው ጋር። አሁን ችግሩ ምንድን ነው? ይህንን ፕሮጀክት መጀመሪያ ሰውየው የጠየቃቸው ሰዎች ነበሩ እንዲሰሩለት ማለት ነው። እነዚህ እንዲሰሩለት የተደረገ ነበር። ከዛ ነው ተቀልብሶ ወደዛኛው ቤት ሄደ። ጊፍት ላይ በመቀመጥ ረጅም ሰዓት ማለት በዛ ልክ የሆነ ነገር ካልተከፈለ በስተቀር ሰንበዲ ለማስታወቂያ እንኳን ጊዜ የሌለው ሰው ለማስታወቂያ ጊዜ የሌለው ሰው ያንን ሁሉ ጊዜ በነፃ ነው ማስታወቂያ ስሰራ የነበረው። መቼም አይባልም አይደል? አይባልም። አሁን እኮ እነሱ እኮ የመጡበት ቪዲዮ ይሰራሉ። ያን ያክል አቅም የላቸውም። መጣ ልክ ሀቢባ ቤት ሲገባ ነው ሀቢባ ቤት ሲገቡ ነው ይሄ ሁሉ መጨፍጨፍ የደረሰው። ያ ኖርማሊ ስማቸውን አትጥራቸው፣ ምክንያቱም በዶክመንት ስለምጠይቅ የዛን ቀን ስም ጠርቼ ስለምጠይቅ እንትን አትበል። ሰው ሲቹዌሽኑ ያ ነው ብቻ አሁን ያለው ነገር እነዛ ነገሮች ናቸው። አሁን ሰንበዲ እንደዛ አይነት ነገር ተሸብርቆ ለእናንተ ስል ነው እዚህ የመጣውላችሁ ኑ ተሰብሰቡና እዩ ወርዱ ነው በነገር ላይ። አሁን በኢትዮጵያ ባለው ህግ አርቲስቶቻችን እኮ ለፊንቴክ ምንም አድርገው ነገር የለም፣ ማስታወቂያን የሰሩት ምንም የተለየ ነገር አለም። ግን እነሱን ብሎ አንተን አይቼን የመጣሁት የሚሉ በቃ እሷ እንዲህ ብላኝ ነው የሚሉት ሁሉም እንደዚህ ማስታወቂያን እሷ ስለሰራችው ይደርሰኛል ብዬ ብለው ነው 90% የሚገዛው ትኬቱን። እነዚህ የተገዙት ትኬቶች ቁጥራቸው 5 ዙር ስንት ተገዝቷል ነው? 50 ሺህ ሰው እንኳን ቢገዛ በ5 ዙር ተውት፣ 30 ሺህ እንኳን ቢገዛ በ5 ዙር 150 ሺህ ነው የሚሆነው። 30 ሺህ እንኳን ሰው ቢገዛ ማለት ነው 150 ሺህ ጊዜ 2000 ስታባዙት ከ400 ምናምን ሚሊዮን ብር በላይ ነው። ኦልሞስት ወደ 300 ምናምን ሚሊዮን ይመጣል። ከዛ ውስጥ የወጡት ቤቶች እስከዛሬ ብትደምራቸው የመጀመሪያዎቹ ፈኒ ነበሩ፣ ቀልዶች ነበሩ፣ ትንንሽ ነገር ነው። ብሩ እየጨመረ ሲመጣ ነው አሁን ሰፋ አርገነዋል፣ 4 አርገነዋል፣ 5 አርገነዋል እየተባለ አድማሱን ማስፋት የጀመረው ማለት ነው። ሰንበዲ ዝም ብለው አይደለም እንትን የሚለው ከችግር አንጻር ሊረዳ የመጣ ድርጅት እንትን። ይሄ እኮ መጀመሪያ ጌም ነበረ። በጎ አድራጎት የሆነው እኮ መጨረሻ ላይ ነው፣ 3ኛ ዙር ላይ ነው በጎ አድራጎት የሆነው። 3ቱ ዙር ሲከናወን በጎ አድራጎት አልነበረም። እጣ ምናምን ለመጀመሪያ እነ ሪም ጎልድ ለመጀመሪያ እጣ አስታውሳለሁ። ለእነ ሪም ጎልድ ነው አይደል የደረሰ። ሪም አንድ ግማሽ እንትን ደረሳት። አንተ ሰውዬ ደግሞ ዱባይ ያለች ልጅ መኪና ደረሰች ተባለች። ያ አሁን 3ቱን ዙር ሲደረግ ያ 3ቱ ዙር ተሰጣለች ወይ መኪናውን ተሰጣለች ወይ? እንግዲህ ማለት እንግዲህ ባለቤቷ ነች የምታውቀው፣ ደረሳት የተባላቸው ናቸው። አሁን ልጆቹ አሁን የምንፈልጋቸው እነሱንም እጣው የደረሳቸው የት አካባቢ ነው ቪዲዮ እንዲያሳዩን ነው። ይሄው የደረሰኝ ቤት እዚህ አካባቢ ነው የደረሰኝ ይሄ ነው። ምክንያቱም አንድም ቦታ ሲጠቀስ አላየውም። እዚህ ቦታ ነው የደረሰኝ ይሄውና ቤቱ ይሄንን ይመስላል የሚለውን ኤቭሪቲንግ ከውስጥ ብቻ ያው በጂፕሰም እና በእንትን ያ 50 ሺህ ብር እንትን ብታደርግ አሁን ላይ ኢንቨስት ብታደርግ ቤት ውስጥ ላለ ዲዛይን ያበደ አድርገው በመብራት ዲኮር አድርገው ይሰሩልሃል። 100 ሺህ ብር እና ምናምን አድርገው ማለት ነው። ውስጡን በማየት ብቻ አይደለም፣ ሳይዙ ምንድነው፣ ሎኬሽኑ እንዴት ነው፣ የደረሳቸው ልጆችስ ያ ከብዙ ሺህ ሰው አሁን ችግሩ ምንድነው መሰለ 79 ሺህ ሰው ትኬት ቆረጠ አይደል? አምስተኛውን የደረሰው 9 ሰው ነው አይደል? 60 ምናምን ሺህ ሰው በአንድም በሌላ መንገድ ከስሯል። በአንድ ዙር የሚደርሰው 9 ሰው ነው። ተስፊ የመጨረሻውን እንደዛ ነው። 9 ቤት ነው በርጣው የመጨረሻው 9 ቤት ነው። 9 ሰው ለሚያገኘው 79 ሺህ ሰው ብር ይከፍላል ማለት ነው። ያንን ሚሊዮን 158 ሚሊዮን ብር ከአረብ ሀገር ልጆች ላይ በአንድም በሌላ መንገድ ለሆነ ድርጅት ሰጡ ማለት ነው።
ኦኬ እኛ አሁን እኮ እኔ የምመለከተው ነገር ምን አለ መሰለ፣ በቃ እኛ አውርቶ አደሮች ጉሮሯችንን አልፍተን ነው የምንወጣ ቲክቶክ ላይ። ሰው በሚሊዮን ይጫወታል። ገና ሰው 158 ሚሊዮን ማለት የአመታዊ የኢትዮጵያ ባጀት ነው። ችግሩ በቃ ሲበዛ ማለት አምስቱን ዙር ብደምረው ጀስት ኦልሞስት ከግማሽ ቢሊየን ብር በላይ ነው የሚሆን። አምስቱን ዙር እንዳለ አሁን 79 ሺህ ብዬ ምሳሌ የሰጠው እኔ ጋር የደረሰኝን ካርድ ነው። የመጨረሻው ቁጥር ስንት እንደሆነ ድርጅቱ ነው የሚያውቀው። ገባህ አይደለ? እኔ ጋር የደረሰ የሆነ ልጅ የመጨረሻው 79 ሺህ ላይ ደርሷል። አንተ የደረሰ ትኬት? አዎ ትኬቱ 79 ሺህ ሰው የቆረጠበት ትኬት እኔ ጋር አለ። ከዛ በላይ ያላችሁ ሰዎች ቁጥር ካላችሁ ከዛ በላይ አምስተኛው ዙር ላይ ብትልኩልኝ የእናንተ የመጨረሻ ይሆናል ማለት ነው። እኔ ጋር አሁን ዶክመንት የደረሰኝ 79 ሺህ ቁጥር ላይ ያለው ሰው ደርሶኛል ትኬት። ኦኬ ብዙ አርቲስቶች ማስታወቂያው ላይ ሰርተዋል። እኔ ጋር አለ 93894 ኪዩ ላኪልኝ። ያንን ነገር በቴሌግራም ትኬቱን ላኪለትና ደረሰ ማለት ደግሞ 93894 ሲባዛ በ2000 አድርጉት ማለት ነው። ሂሳቡን ደግሞ አምጡት። አሁን 93894 ሲባዛ በ2000 አድርጉት። አፍጥኑት፣ ደምሩና አምጡት። ኪያ አሁን እንግዲህ 93894 ከሆነ ቁጥሯ እነኚህ ምክንያቱም ለየሲንግል ፐርሰኑ አንዳንድ ቁጥር ነው የሚሰጠው አይደል? አንድ ብሎ የጀመረው ቁጥር ነው 001 ብሎ ነው መቼም በጣም የጀመረው። መቼም ድንቆሮና የለብንም አይደል? አሁን 001 ብሎ ሄዶ ነው 93894 የሆነው ማለት ነው የኪያ። ስለዚህ ያንን በ2000 አባዙትና ስንት ብር እንደሚመጣ እንትን በሉት። ፍሬ እንዴት ነሽ? ሰላም ነው እህቴ? ያው 187 ሚሊዮን 788 ሺህ ብር የወጣው ቤት እንግዲህ 9 ቤት ጠቅላላ እንኳን 5 ሚሊዮን ብለህ ብታስበው 188 ሚሊዮን 187 ሚሊዮን 788 ሺህ ብር 200 ሚሊዮን በለው በቃ። ያ 200 ሚሊዮን ላይ እንግዲህ ቤቱ ጠቅላላ እንትን ተብሎ 50 ሚሊዮን ቢወጣ 150 ሚሊዮን ድርጅቱ ላይ አለ። የ150 ሚሊዮን ብር ዊልቸር አይታችኋል ወይ ነው? 10 ሚሊዮን ራሱ ቀልድ ነው። አንተ ምን እያልክ ነው? ምን 150 ሚሊዮን ነው የምትወር? እቺ ሚሊዮን ግን ቀላለች ማለት ነው። ኧረ እኔ 80 ሺህ እኛ 200 ሚሊዮን ቅማል ተሸክመን እንዞራለን። ቲክታክ ላይ አፋችንን እንከፍታለን። ለካ ሰው እየበላ ነው፣ ሆዱን ሞልቶ ነው የሚጮኸው። ታውቃለህ? አሁን ቡዜ 80 ሺህ ብር ቆርጫለሁ አለች። ይሄዋ ግን አልደረሰኝም አለች። በቃ ማለት የሚያገኘው ሰው 9 ሰው ነው። አሁን ከብዙ ሰው ዕጣ ውስጥ የተወሰነ 9 ሰው አገኘ ማለት ቤኔፊት አለው ማለት አይደለም። ለልጆቹ እየከሰሩ ነው። ይሄ ነገር ደግሞ መልሶ ራሳቸውን ማግኘት አለባቸው ነው። በአንድ ኤንጂኦ ህግ ለምሳሌ እኔ የአረብ ሀገሮችን የሆነ ነገር ስከፍትና እነሱ ላይ ትኩረት ሳደርግ የሚመጣውም የሚገኘውን ብር መልሶ ራሳቸውን መርዳት አለበት ነው የኤንጂኦ ህጉ እንጂ ከአረብ ሀገር ወስደ ኢትዮጵያ ላሉ ዊልቸር ለሚፈልጉ ሰዎች ይስጥ አይደረግም። ሲጀመር እነዛ ነው የማቋቋም የማደራጀት ከሆነ እጣው ቤቱ ደርሷቸው ቀሪው ብር ደግሞ መልሶ እነሱን በቢዝነስ በተሻለ ነገር የሚያሳድጋቸው ከሆነ that's the best thing። አሁን ከዚህ ከአረብ ሀገር ይቆርጣሉ፣ ኢትዮጵያ የተወሰነ ሰው ለሚዲያ ዊልቸር ይደርሰዋል ማለት ነው። ይሄ ነገር አሁን ዊልቸሩ መድረሱ ብቻ አይደለም። እኔ ታሞብኛል ሰው ትኬት ቆርጬ ነበረ እግረ መንገዴን የሆነ ነገር ቢደርሰው ብዬ ደግሞ አባቴ ታሞብኛል እና አንድ ዊልቸር ፈልጌ ነበር። እኔ ጋር ወደ 4 ወደ 5 ሰው መጥተው ጠይቀውኝ ሌላ አጋፔ የሚባል ድርጅት ነው የተባበረኝ። አጋፔ የሚባል ዊልቸር የሚሰጥ አለ በነፃ ገባ አይደለ? ስራው ዊልቸር መጣ ምናምን በቃ እነዚህ አቅም ያላቸው ሰው ሰብሰብ ብሎ የሚያደርጉት እርዳታ ማለት ነው። ኤንጂኦ ነው አጋፔ ይመጣል፣ አስተዋውቃቸዋለሁ። ኤንጂኦ ነው እንዳለ በነፃ ክራንች ይሰጣል፣ ዊልቸር ይሰጣል። የፈለግከውን ያውም ተለክተህ በሳይዝ ዝም ብሎ የተገኘው ዊልቸር ተገዝቶ አይደለም የሚታደለው። ሳይድ ኢፌክት አለው በነገራችን ላይ ዝም ብሎ የሚሰጠው ዊልቸር ተለክተህ ከቁመት ጋር ተያይዞ ከአቀማመጥ ጋር አለበለዛ ማይሆን ነገር ምን አይነት አደጋ ነው ያለው? ምን አይነት አደጋ ነው ያለው? ምን አይነት እንቅስቃሴ የእግርህ አቀማመጥ ምናምን የወገብ አቀማመጥ ሁሉ ነገር ኦፍ ኮርስ ዝም ብለህ መቀመጫው ስለተሰጠ አይደለም ዊልቸሩ። በምን አይነት ሳይዝ ነው መሆን ያለበት?
አቀማመጡ ዲስክህ እንዴት ነው ያለው፣ ሴንቲሜትሮቹ እንዴት ነው፣ ምቹ ነው ወይ፣ ኮምፈርት፣ እነዚህ ቼክ ተደርገው ነው። እነዚህም በባለሙያዎች ዲቴል ማውጣት ይቻላል፣ አውጥቶ ምን እንደሚያስፈልገው ማለት ነው። እና ዝም ብሎ ዊልቸር ተሰጠ ታርጌት የሚያደርጉባቸው ተቋማቶች ራሱ አሁን ለምሳሌ ለመከላከያ ነው ሰሞኑን ድጋፍ የተደረገው፣ ለፌዴራል ፖሊስ የሀገር ብቻ ፌዴራል ፖሊስ። አሁን ፌዴራል ፖሊስ በብዙ ነገር መታገዝ ካለበት ዋይ ለምንድን ነው እንደዚህ አይነት ነገሮች ታርጌት የሚደረጉት ስትል የተሰጡባቸው ቦታዎች በራሳቸው ችግር አላቸው። ገባ something behind። እኔ ማንንም አልፈራም፣ ያለውን ነገር አውጥተን ድርጅቱም ተቋሙ መገምገም አለበት ራሱን። ለምንድን ነው እነዛ ታርጌት ተደርገው የሚሰጡት? ሙስና አሁን ብሔራዊ ሎተሪ ኢንቮልቭ አድርጓል። 5ኛው ዙር ላይ ብሔራዊ ሎተሪ በምን መልኩ ነው ኢንቮልቭ ያደረገው? በምንድን ነው ፍቃድ የሰጠው? በብሔራዊ ሎተሪ ፍቃድ ከተሰበሰበው 11% ይወሰዳል ብሔራዊ ሎተሪ። እንደዚሁም ቫትና ግብር ኦልሞስት ወደ 35% የሚሆነውን ነገር ከተሰበሰበው ላይ ብሔራዊ ሎተሪ ነው የሚወስደው። በእንደዚህ አይነት ሲስተሞች ውስጥ በእጣዎች ውስጥ ማለት ነው ባለው ህግ ውስጥ እነኛ ከዚህ ከአረብ ሀገር ላይ የተሰበሰቡ ብሔራዊ ሎተሪስ ምን ያህል ብር ወስዶ ነው ይህንን ነገር ፍቃድ የሰጠው? በህጉስ ላይ የሌለውን ነገር ጨምሮ አዲስ ህግ ፈጥሮ ነው ወይስ ደግሞ የተሻሻለ አንቀጽ አለ? አንድ ህግ ሊሻሻል የሚችለው በፓርላማ ተወስኖ ለህዝቡ ይፋ ከተደረገ በኋላ እንጂ ማንም ሰው ህጉን ሊያሻሽል አይገባም። አንድ በጎ አድራጎት የሆነ ድርጅት እጣ ሊያወጣ በፍጹም አይቻልም። ያ የብሔራዊ ስልጣን ነው፣ ሎተሪ ስልጣን ብቻ ነው ይሄ እንትኑ ማለት ነው። እነዛ ነገሮች ላይ ኦኬ ተፈቀደ። ከተፈቀደም በኋላ ጥያቄ ስለሚያመጣ ነው። ቤቱ 9 ሰው ደረሳቸው፣ የኔ ደረሳቸው፣ ሰፈሩ ዋጋው እንዴት ነው፣ ኳሊቲው እንዴት ነው? ከዛም በኋላ ከደረሳቸው በኋላ ቀሪው ብር የት ሄደ? 70%ቱ ለተረጂዎች መሆን አለበት። 70% የሚሆነው ነገር ለምሳሌ የ100 እና የ50 ሚሊዮን ዊልቸር አይታችኋል ወይ? የት እየገባ ነው? እስከዛሬ ሲስተሙ ላይ የገባው በ5 ዙር እንግዲህ የአንድ ዙር ነው እንግዲህ እያወራን ያለ ነው 188 ሚሊዮን የ5 ዙር እጣዎች ስንት ሚሊዮን ብር ከህዝቡ ተሰብስበዋል? ከፈረደባቸው የማዳም ቅመሞች ያ 5 ዙር ላይ እስከዛሬ የተሰበሰበውን ዊልቸር ደግሞ ሰጠን አደረሰን ብለው ትልቅ ታምር ማኒፕሌት ነው የሚያደርጉት እነዚህ ሰዎች። የሚሰሩት ማስታወቂያ ሌክቸር ይሁንና እንኳን ደስ አላችሁ የሚገርም ነገር ነው መጣው ዛሬ በቃላችን መሰረት ምናምን። እቺን ድራማ እኔ ደግሞ የፊልም ባለሙያ ነኝ። ምን አይነት ሮንግን ያላት ምን አይነት ክላይማክስን ያላት ጡዘቷ ምንድን ነው ቢሃይንድ የምን በቃ እንዳታስብ ድምጻቸውን እንትን ሲሉና ከስር ምናምን እኔስ መድኃኒዓለም መቼ ነው የምታደርስልኝ ማርያም ይሄ እንደው ድል የምታሰይ ያአላህ እንደው ምናምን በቃ እንዳለ ኮሜንት ያጥለቀልቅልሃል ማለት ተስፋ ቆይኔ አሁን አንተና እሷ የሆነ ግርግር ከተነሳ በኋላ አይደለም ለፌደራል ፖሊስ ያንን ዊልቸር የተሰጠ ቅርብ ጊዜ አይደለም የተቀመጡ ቪዲዮስ መውጣት ጀምረዋል። እንዲሰተናል የሚሉ ማለት ነው። ጥሩ ነው መውጣታቸው። ለዶክመንት እኮ አሪፍ ነው። ሂሳብ እንድንሰራ ይረዳናል እኮ ሂሳብ እንድንሰራ ይረዳናል። ቁጥሩን በትክክል አሁንም እኮ እንደዚህ አሳውቁን ነው። አሁን እንደዚህ እየተሰበሰበ ነው። አንድ ድርጅት ለሚያዋጡት ወይም ለገዢዎቹ በየአመቱ ሪፖርት ማድረግ አለበት። በዚህ አመት እንደዚህ አድርገን እንደዚህ ሰው ጋር ትደርሰናል፣ እንደዚህ የቤቶች እጣ ሰጥተናል፣ በእንደዚህ ነገሮች ውስጥ በተገኙት ነገሮች መልሰን እንደዚህ አቋቁመናል ብሎ ማንኛውም እኮ ተቋም ይናገራል አይደለ? የመንግስት ተቋማቶችም እኮ ሪፖርት ያቀርባሉ አይደል? ለፓርላማ ምናምን ቀርበው ለህዝቡ እኮ ይቀርባል። በዚህ በጀት ዓመት እንደዚህ አቀደን፣ እንደዚህ ያደረግን፣ ለእንደዚህ ወጣን፣ እንደዚህ ኔጌቲቭ ታያል፣ ፖዚቲቭ። አንድ በጎ አድራጎትም በአመት 2 ሪፖርት ማድረግ አለበት ለደንበኞቹ። የዚህ በጎ አድራጎት ደንበኞች አረብ ሀገር ያሉትና ውጭ ያሉት የሚቆርጡት ናቸው። ለነዛ ሰዎች ሪፖርት አድርጓል ወይ? የተሰማ ነገር ታውቃላችሁ ወይ? ሪፖርት ማድረግ ደግሞ ግዴታ አለበት። በዚህ ዓመት እንደዚህ አድርገን እንደዚህ ነገሮች ተከናውነዋል። አሁን የሰጧትን ብቻ ነው የሚያሳዩን። ያቺ ማለት ከባህር ላይ በማንኪያ ውሃ እንደመጨለፍ ነው። ዋርዳ ቢሃይንድ ያለው ማን ነው? 2% ነው እኮ በቃ ከመቶ 2% ማለት ነው። ማክሲመም 5% አይሆንም ህዝቡ ላይ። ለዚህ ነው አሁንም የኢትዮጵያ ካምፓኒዎች 200 ሚሊዮን ሰብስበ እንዴት ነው እንደዛ የሚመጣ? ኢትዮጵያ ላይ ያሉ ድርጅቶችም ትልቁ ችግራቸው በየክፍለ ሀገሩ ላይ ማለት ነው። ለምሳሌ እኔ ሐረር ቢራን ፋብሪካ የሚያወጣው ኬሚካልና ፈሳሽ ለህብረተሰቡ ጠንቅ ነው ተብሎ የተዘጋበትን ጊዜ አስታውሳለሁ። አት ዘ ሴም ታይም ወርቅ የሚወጣባቸው ቦታዎች ላይ ምናምን እንደዚህ ለማህበረሰቡ ጥቅም ከገቢው 10% እዛ አካባቢ ላለው ማህበረሰብ መጥቀም አለበት።
የሆነ በጎ አድራጎትም ሲሆን እንትንም ፋብሪካም ሲከፈት እዛ አካባቢ ላለው ነገር መጥቀም አለበት። ቢያንስ ከሚያገኘው ትርፍ 10%ን ለትምህርት ቤት፣ ለውሃ፣ ለንጹህ እነዛ ለሳኒቴሽን እያንዳንዱ ነገር ማድረግ አለበት። አሁን ችግሩ 70% በኢትዮጵያ በጎ አድራጎት ድርጅት ህግ 70% ለተባለለት ዓላማ ነው። አሁን ይሄ እንትን በቃ እንደዚህ ይሰጣል፣ እጣ የቤት ባለቤት ያደርጋቸዋል። ሬስት ኦፍ ደም ደግሞ ለተቸገሩ ሰዎች ምንድን ነው የሚሉን ማስታወቂያ ላይ እቤቱ ባይደርሷችሁም አይዟችሁ፣ እሺ ለእናት ለአባቶቻችሁ ለምስኪን ኢትዮጵያውያን ዊልቸር ይደርሳል። አዎ ዊልቸር ይደርሳል። የደረሰ ዊልቸር አይተናል። ስንት ዊልቸር ደረሰ ነው? ስንት ብር ነው የምታወጣው? ስንት ነው በቁጥር የሰጣችሁት? ያችን ሪፖርት ስትጠይቃቸው ይመጣል ብሩ። ኦኬ ስንት ትኬት ቆርጠህ በስንት ገዝተህ ነው ያለው? የገበያ ዋጋ ዊልቸሩ ምን አይነት ነው? ኳሊቲው ስንት ነው ዋጋ የተገዛው? እስካሁን እኔ እንግዲህ 2000 አይሞላም እስከዛሬ የተሰጠውን ከዛ በላይ ሰጠው ከሆነ 5000 ብለን ብታባዛው በ5 ዙር የተገኘው ገቢ እና 5000 ዊልቸር ያለው ዋጋ ስንት ነው ስትል ከመቶ ከተሰበሰበው ብር 10% አይሞላም፣ 70% መሆን ነበረበት። በኢትዮጵያ የበጎ አድራጎት ህግ 70%ቱ በቃ ዊልቸር በዊልቸር መሆን ነበረብን። በቃ ያ በቃ በእግሩ የሚሄድ ሰው እንትን የዳህ የሚሄድ ሰው አልነበረም።